ሰርፕራይዝ ሴቶችም እንደምታረጊ በአንደበት ስለተናገርሽ ጉድ ሆነሻል። ይኸውልሽ አንድ ኮንቲነር ሙሉ ሴቶች ወደ ስታደርሽ እንደነበረ ይሄ መረጃ አለ። እሺ ማለት እውነቱን ተናገሪ በቃ ከዚህ በኋላ ምንም አማራጭ የለሽ። አልገባኝም። ምን ያንቺ ሸጥኩሽ ነገርኝ ሸጥሽ ነገርኝ እስከ ካዲ ነገርኝ ልቃኝ በቃ የትምህርት ቤት አትከፍልልን ያላችሁ ሰዎች ሐዋሳ ለመዝናናት ገንዘብ ኬት አመጣችሁ? መጀመሪያ አባቴ ሞተ፣ ከዛ በኋላ እናቴ ሞተች። በቃ ከዛ ምንድነው ሌላ ምን ፈለግ? የሬሳ ምርመራ ውጤት ላይ ግን የሚለው ሁለቱም ታንቀው እንደተገደሉ ነው። ለምንድነው? ስለ ቤተሰቦቻችን ደግሞ ምን ያደርግልሃል? በምንም ይሙቱ በምን ምን አገባህ አንተን? እጃችን ላይ ነው የሞተችው እናቴ እያልኩ ነው። አባዬ ምን እንደዛ ሆስፒታል ነው የሞተው? ምን አይነት ነገር ነው አንተ እያጠረክ ያለከው? የማይገናኝ ነገር ምን እንዴት ማለት? ጥቁር ሰይጣን እህቶችሽን ለምንድን ነው በገንዘብ ምሽጡ? አልገባኝም። እህቶችሽን ብቻ አይደለም በርካታ ሴቶች አንቺ ማብረስ ሰሪ ነበራ። እኔ ካለ ለምንድን ነው ነገ የመጣሽው? ለምንድን ነው ነገ የመጣሽው? እኔ ይሄን ነገር አላምንም። እኔ አልሰራውም። ቀን ምንም አይነት ስራ እንዳልነበረ እኔ ማረጋገጥ ይችላልኩ። በምትፈልገው መንገድ አረጋግጥና ይመለከታል። አሁን ተውኝ። ስልካችን እንዴት ሆነ ልጠልፍ የቻልከው? ስልካችን እንዴት ሆነ ልጠልፍ የቻልከው? ህጋዊ የሆነ ወረቀት ስላለኝ ለሱ ማስረጃ አለኝ። ህጋዊውን ሲጀመር መብት አለክ እንደኛን ስልክ መጥለፍ አለኝ። ምን አይነት መብት? ያለኛ ፍቃድ እንዴት? ምን አይነት መብት ነው እንደዚህ አይነት ነው? ይሄን ኬዝ አንተ ያዘው ፍታው ብላችሁኝ ማለት አንተ እና ተረኛ ሳናቅ እንዴት ስልካችንን የጠለፍከው? እኔ እኮ ጋዜጠኛ ነኝ። ሁሉንም ነገር አለ። እንዴት ፈለገም ቢሆን እንዴት ነው እኛ ሳናቅ ያለ ፍቃዳችን? ኦኬ ምን ሆነ ይከበደሽ? እንዴት ስልካችን ያለ ፍቃዳችን እንዴት ትጠልፈዋለህ? እናንተን ለማገዝ ነው። ምን ነው እንዳግዛችሁ አልፈለጋችሁ? ምን ነው ደብራ ያገዝከን ግን አይደለም። አሁን እየጎዳህን ነው። ያገዝከን አይደለም። ይኸውልህ መንገድህ የምትሄደው መንገድ እሷን ለማገዝ ነው የሚመስለው። እኛን ከማገዝ ህይወታችሁ እንዲስተካከል ስልካችሁን ብጠልፍ ምን ችግር? ማወቅ ነበረብና ለምን ታካወቅሽማ ምን ይሰራልኛል? እንዴት ሳለቅ ስልኬን ጠፈቅ? ምን አይነት ማገዝ ነው የምታግዘኝ? ያውላችሁ ተናግሬ ነበር። እናንተ እንዳግዛችሁ ከፈለኩ ከናንተ መፈልጋቸው ነገሮች አሉ ብዬ ነበር። ክለብ ለመዝናናት እንደምትወጡ ከዚህ በፊት አልነገራችሁም። ስለዚህ ብዙ ሰው ውሸቶች ያመመኝ ነው። በእናትህ የምታወራው ነገር አስተካክል። የምትሰሩት ስራ ነው። የምሰራው ስራ አይደለም። እያስጮህከኝ ነው። እየተረዳኸኝ አይደለም። ልትረዳን ነው አይደል የመጣኸው? በቃ እርዳን፣ ተረዳን እንጂ ያልሆነ ማጥ ውስጥ አትክተተን። የምታወራው ነገር ፈጽሞ የማይገናኝ ነገር ነው። ከኛ ይወጣ እያለቀሽ ለምነሽ ነበር። እያለቀሽ ስለምንኝ ግን በፍጹም ስታረግ የነበረውን እያንዳንዷን ነገር አልነገርሽኝ። መረጃ ፍንጫ ምንም አላደረኩም። እናንተ ስለምትለው ነገር ነው ያላቀም ምንም ፈቀው ነገር የለም እያልኩ ነው። ሲጀመርኩ አንቺ ማለት መጠጥ የሚጠጣ ሰው እኮ ምንም አይነት ፋውል ሊሰራ ይችላል። መጠጥ የምትጠጪ ከሆነ በሰዓቱ ይሄንን አደርግ ነበረ። ተስፋ ብትቆርጪ ኖሮ የፈለገ ተስፋ ብትቆርጪ መጠጥ ላይ ዲፔንድ ከሆንሽ የሚደረገውን ነገር በሙሉ እሷ ለማድረግ እድሉን ይሰጣታል። ከጠጣሽ እሷ የምትልሽን ነገር በሙሉ ታደርጊያለሽ። ስለዚህ ነገር ታስረጅን ትችላለሽ። አንተ አይመለከትም። የሚመለከተኝ እኛን መርዳት ነው አይደል? እኛን ለመርዳት ነው አይደል የመጣው? ምናችሁ እንዴት በቃ ስለሷ ማጣራት እሷን ተከተላት። እኛ ዝግጁ ነን። አምናችሁበት እኮ እየሰራችሁ ነው። መች ነው የሰራነው? አምነንበት። ይሄው ካንተ ጋር የውሸት እየቀረብኩት ለመተባበር አይደለም፣ እሷ የምታደርገውን ነገር ለመያዝ አይደለም፣ እሷ እንድታምን አይደለም። ምንድነው? አይደለም ውሸት አይደለም። ድብቅ ካሜራ ለዚህ ቤት እሷ መጣሳለ ቀርጿት ነበር። ለዛ ነው ድብቅ ካሜራ እንዲያስቀምጥ ተነጋግረን ነበር። ለምንድን ነው ያልነገርሻት? ይሄን ለእውነቱ ነው። ለምንድን ነው ያልነገርሽኝ? እና ለምን ደነገጥሽ አንቺስ? አላቅም እንደዚህ አይነት ነገር እንደተነጋገራችሁ። ለምን ደነገጥሽ? ለምን አልደነግጥም? እኔ ሳላቅ እንደዚህ አይነት ነገር ካንተ ጋር የውሸት ስትባባሉ ያደረግሽ ነገር አለ? ምንም አይነት ነገር የለም። ግን እንዴት እኔ ሳላቅ እንደዚህ ያደረግሽ ነው? ምንም አይነት ነገር የለም። እሷን ለመያዝ ነው በቃ። እሷ እኛ መጉዳት ለእኔ ሰዓት ነግሪ። እንዴት ነው እንደዚህ አይነት ነገር ያደረግሽው አንቺ? በቃ የሆነ ሰዓት ነበር ያወራነው። አልነገርኩሽም፣ ይቅርታ። ኦኬ ምንድነው? ሁለታችሁ ተግባባችሁበት ነገር አለ ነው ወይስ ምንድነው? በቃ አንተ መተክ ከሁለታችሁ እንደተገናኛችሁ እንዳወራችሁ እኔ አላቅም። ማወቅ አልነበረብኝም እንዴ? እኔ ባታቂ ምን ችግር አለ? እኔ የለውበትም እንዴ ጉዳዩ ላይ? እንዴት ነው ማላ ባታቂ ችግር የለውም። ሁሉንም ነገር አንቺ ማወቅ አለብሽ ነበር። ያንኑ ቀን ያወራነው በቃ። ከዛ በኋላ ሁሉንም ነገር አንቺ ማወቅ አለብሽ። አዎ አስፈላጊ ነው፣ ግዴታ ነው፣ ማወቅ አለብኝ። አለውበት አይደል እንዴ? ለምን ማወቅ የለብኝም? እሱማ ማወቅ አለብሽ። የምትኖሪበት ቤት ነው። ልክ ነሽ። ቆይ በሚስጥር እኮ ነው ይሄን ነገር እያደረግን ያለ ነው። ለሁሉ ሰው ሚስጥራችንን እኮ መዝራት የለብንም አይደል? እኮ እኔና እሱ አንድ ላይ እኮ አንድ አይነት ሰዎች ነን። ምንድነው ከኔ የሚደበቀው? አንቺን እኮ አይደለም ይቀርጽ። በቃ ተረጋጊ። የቀረጽ ነው አንቺን አይደለም አይደል?
በቃ እሷ ነበረች ከዛ እሱ መጥቶ ምናምን እሷን አውርቷት ነበረ የነበረው ያስቤ ነበረ ለምንድን ያልነገርሻት ለሷ እኔ እንጃ ረስቼው ይሆናል እኔ ረስቼው ነው የሚመስለኝ እሱ ቆጣ ነበረ በጣም ጥሩ በጣም ውሸታም ሰው ይሆንሽ ነው ምክንያቱም በጣም ውሸት አይደለም አንተ ሰው ውሸታም ሰው ነሽ እንዴ በህይወታችሁ ዋጋ ለተደም ይመጣው ወይስ ምንድነው ልታደርገ ይመጣ በህይወታችሁ ዋጋ የከፈላችሁለትን ነገር እንዴት ነው ረሳውት ብለሽ ለሷ ታሳውቂያት ይቀርሽ ምን ማለት ነው እኔ ሐሳቤ እዚህ ቪዲዮ ጋር ነገም ቢሆን ማለት ነው ይልሽ ሐሳብሽም ሆነ ምንም እየፈለገም እኔ ሳላቅ እንደዚህ አይነት ነገር ማድረግ አለበት ነው አንቺ እንኳን ተረጋጊ በእናትሽ እኔ ጮህት በጣም የሰለችኝ ራሴን አሞኛል ተይኝ በቃ ራሴን አሞኛል ለምንድን ነው ራስሽ ነመመሽ እኮ ለዘላለሙ ለአንዴና ለመጨረሻ ጊዜ እኮ እሷ እንድትገላገሏት ነው እየሞከርን ያለነው አሁን እንደዛ አይደለም ግን አሁን እያደረክ ያለው ራሴን እያሳመምከኝ አንቺ ራስሽ አሁን ያንቺ ስራሽ ነው እየሰመመሽ ያለው ሁሉም ነገር ማወቅ ነበረብኝ ቆይ እኔ አልገባኝም አሁን አንቺ እኔን አታምኚኝም እና ነው ቆይ አልገባኝም እሱ እንደዛ እያለ አይደል እንዴት ነው ማምንሽ እንዴት አታምኚኝ አንቺ እህት አይደለሽም እንዴ ለምን አታምኚኝም ይሄው እንደዚህ ያደርጋል እንዴ ማለት ታምኚ ነው አንቺ ቆይ እንዴ ቆይ ሂዊ ምን ሆነሻል እኮ ያደረግሽው ነገር ምንድነው አንተ ዋሽተህናል እኔ ምንም ያዋሽሁት ነገር የለም እየዋሻህን ነው ይኸውልህ እኛ ልትረዳን አይደል የመጣው ለመርዳት እኮ ከእናንተ ፈልገው ነገር ያገኛል ነገር እኔ ሳላቅ እንዴት ነው ከሱ ጋር ተነጋግረሽ እንደዚህ አይነት ነገር ያደረግሽው ነው እንድትጣሉ አይደለም ይሄን ያነሳው ግልጽ ነው እኔ ማወቅ አልነበረብኝም በቃ ላወቅሽም እንዴት ተሳውቂ እንደዛ አደረገ ያለሽ አልገባኝም አንቺ ምን እንደፈለግሽው ልቀቀኝ እንዴት ነው ተሳውቂ እንደዛ አደረገ ያለሽ ሞይ እኔ አሳምኝሽ ይገርሽ እንደዚህ ያዳደለ እንዴ እሱ እንደዚህ ያዳደለ እንዴ ተባብሽብኝ ልቀቀኝ ረሳጂ ቁጭ በይ እንዴ ነው ቁጭ በቃ ተረጋጉ ቆይ ነው እንደዚህ አይደለም ተረጋጉ ቁጭ በይ ምንም ያረጋጋ ነገር የለም አንተ ራሱ የምታረጋው በቃ ቁጭልኝ ነገር አይደለም እኔ እንድትጣሉ አይደለም እንደዚህ ያደረኩ ያለሁት እንድትጣሉ ሳይሆን ግልጽ መሆን ስላለበት እኮ እንዴት ነው እኔ ሳላቅ ካንተ ጋር ተነጋግራ እንደዚህ አይነት ነገር የተደረገው በቃ ተደረገ ሆነ ውጪልኝ በቃ ሱጥ በቃ እኔ ተረጋጊ የት ነው የምወጣልሽ ከቤቴ ይቋል አንድ ላይ አይደል ይሄን ነገር የጀመርነው እንዴ ካሜራ መደበቁና ያልነገርኩሽ አይደለ ሌላ ነገር ምን እንደምትጠብቅ እኮ እሱንስ ምን እንዴት ነው ስራት አድርገው ቁጭ በይ ተረጋጉ ነው አይደለም ተረጋጉ ቆይ እንደዚህ አይደለም ቁጭ በይ ካንቺ ብዙ ደስ ይላልሽ አይደለም ይኸውልሽ ቁጭ በይ እስኪ አንዴ ቁጭ በይ አንተ ዝም በል አትካኝ ማንም አይወጣም አልፈልግም ውጣልኝ በቃ ውጪ አንቺ ውጪ እስኪ ቁጭ በይ አንቺ ተረጋጉ እንጂ ምንድነው በቃ ውጣልኝ ተነስ ሄደልኝ ወጣልኝ አልፈልግም ማለት ነው አልፈልግም ውጣልኝ ፖሊስ ያለብሽ ነይ እሱ እኔ ከኔ ጋር ያወራ ነይ ውጪ ከኔ ጋር ያወራ እኔ እግዚአብሔር ፖሊስ ጠራለሁ ውጣ በትዕግስት ነው የሞከረው ትውጣ እሷን አስወጣልኝ ሂጂ ውጪ ነይ ማንም አይወጣም ለምን እንደወጣ ይፈልግሽ ችግር ስላለብሽ ነው ችግር ስላለብኝ አይደል አንተ መተ ግን እያፋጀኝ ያለው እያጣላህ አሁን ለምን አትችልም ውጪ ከፈለግሽ አንቺ ትወጫለሽ ቁጭ በይ ተረጋግና ቁጭ ነይ ትሄድ እሷ ምን ታደርጋለች አንቺ ምን ህይወት ግን አንቺ ነሽ አልጨረስኩም ቆይ እንደዚህ ሆንሽ ምንም ነገር አልፈልግም ውጪልኝ በቃ አትንካኝ በእናትህ በጣም ነው ያስጠላኝ ውጪልኝ ቁጭ በይ አንቺ እሷ ምን ታደርጋለች ቁጭ በይ ለምን አትወጣም እሷ እስኪ ቁጭ በይ ቁጭ አልኩኝ እሺ እኔ ወጥቼ አንቺ ምን ታረጊ ነው ያሰብሽው በቃ ከእሱ ጋር ማውራት ፈልጋለሁ ተኝ ፈልገሽ ነው አዎ ይተኛለሁ አዎ በቃ ዝም በይ አርፌ ዝም በይ እንዴት ትመታኛለህ አንተ እንድትነካኝ አልፈልግም ውጣልኝ በቃ ከዚህ ቤት ውጣልኝ ሽርጋጊው ሂጂ ቁጭ በይ አንቺ ሌላ ነገር እንዳደረጋት ምን ያለገሽ ነው እንደዚህ መታኛ አርፌ እስኪ ቁጭ በይ ሂጂ ይኸውልሽ ሰሚኛለሽ ለአንቺን ጉዳይ ያልኩት ለአንቺ መፍትሄ ለመስጠት ነው እንጂ እኔ እንደዚህ እንድትይኝ አይደለም አንቺ ለምን አትወጪም ይኸውልሽ ምንም ነገር መቅረት ይችላል ምንም እሺ ለምንድን ነው ውጣ የምትለው እኔ ወጥቼ እሷን ምን ልታረጋት ነው እንዴ ምንም ያርገኝ አንቺ ማገባሽ እስኪ ዝም በይ ቁጭ በይ አንቺ አንተ ለምን አትሄድልኝም አትሄደው በቃ እንዴ ከኔ ጋር ያውራ አንቺ ለምን አትወጪም ለምንድን ነው የምትወጣው ማንም ሰው አይወጣም ቁጭ በይ አንቺ ወይኔ እንደዚህ መቀለጃ ከዚህ በኋላ ይህንን ኬዝ መተው እንችላለን እንጂ ሌላ ነገር ማሰብ አትችይም በቃ ማለት መተው እንችላለን ስትል አዎ ጥንቅር ይበልን ተው ውጣልኝ እኔ አንተን ማየትም አልፈልግም አይንም ማየት አልፈልግም ውጣልኝ በቃ ይኸውልሽ ይሄንን ነገር ለፖሊስ ሁሉንም ነገር ለፖሊስ መረጃ እሰጣለሁ ምክንያቱም እዚህ ነገር ውስጥ ሁለታችሁም
ምርመራ እየተደረገባችሁ ምንድነው ያልከለው? ለፖሊስ ማለት ስለምን ፖሊስ ነው የምታወራው? መጀመሪያ ይኸውልሽ ምንድነው እያደረክ ያለከው? ግን አንተ ለምን ደነገጥሽ? አንተ ጋዜጠኛ ነህ አይደል? ምንድነው እያደረክ ያለከው? መርምሬ አጣርቼ ለምን ነፃ አወጣችሁ? ቤታችሁ ገብታችሁ ትኖራላችሁ፣ ምንም ችግር የለውም። እህታችሁ ምን እያደረገቻችሁ እንደሆነ ሁሉ ነገር አጣራለሁ። ፖሊስ ያልከው ለምንድን ነው? ግን አሁን እዚህ ጋር ሳጣራ ፖሊስ ያልከው ለምንድን ነው? ቆይ እስኪ ተረጋጉ እኮ ፖሊስ ለምንድን ነው ያልከው? እንዴ እዚህ ውስጥ እኮ እናንተም እኮ ወንጀለኛ ልትሆኑ ትችላላችሁ። ምንድነው ወንጀለኛ ነው? ምን ወንጀል ነው? መጀመሪያ ስትነግሩኝ የነበረው እንደ ተበዳይ ነበረ እኮ። አሁንም እኮ ተበዳይ ነን እኮ። ኦኬ ተበዳይ ሆናችሁ ነው በራሳችሁ ሄዳችሁ ክለብ ስትዝናኑ የነበረው? እሷን ሰውዬ አሁንም ስለ ክለብ ሄዶ መዝናናት ያወራል። ለማንኛውም ቆይ እሱ ነው ፖሊስ የሚያስመጣ። ቆይ ለማንኛውም አሁን ከእናንተ ጋር ያልጨረስኩት ነገር አለ። ምንድነው ከኛ ጋር ያልጨረስከው? ተናገር። ሁለታችሁ ላይ ሌሎች ያገኟቸው ማስረጃዎች አሉ። ምንድነው ያገኘከው? ስለናንተ ሳጣራ በማጣራበት ሰዓት ላይ ከትምህርት ገበታችሁ ላይ ተነስታችሁ ሐዋሳ ለመዝናናት ሄዳችኋል። መቼ? ገንዘቡን ከየት አገኛችሁ? መቼ ነው ሐዋሳ ሄድ ነው? ይኸውልሽ ከ20 ቀን በፊት አንተ ቆይ ስለኛ ለምንድነው የምታጣራው? ምን ያደርግልካል? ገንዘብ አትሰጠንም እንዴ? ገንዘብ አትሰጠንም? የኛ ለምንድነው የምታጣራው? አንተ ምን ያደርግልካል? እስኪ አስረዳኝ። ምርመራ የምታደርገው እኛ ላይ ነው እሷ ላይ ነው? ሁላችንም ላይ። ለምን? እኛ እኮ አጋዦችን አይደል ለምርመራው? ለምንድነው ታዲያ እኛን የምትመረምረን? እኮ ሁሉም ሰው ካልመረመርኩ እንዴት ነው ታዲያ? እኮ እኛን ምንድነው የምትመረምረን? ምንድነው የተነጋገርነው? ስለታችን አይደል? ውሸት ነው የነገራችሁኝ እናንተ። ምንድነው ውሸት የነገርነው? ዝም በይ አንቺ ገንዘብ አትሰጠንም። እኔ ደግሞ አሁን ምን ልትይ ነው? አንቺ ነሽ እኔ በማላውቀው ነገር መጥሽ ቪዲዮ ካሜራ እንዲያደርግ አድርገሽ እንደዚህ ገንዘብ አትሰጠንም፣ የትምህርት ቤት አትከፍልልንም ያላችሁ ሰዎች ሐዋሳ ለመዝናናት ገንዘብ ከየት አመጣችሁ? ሁለታችሁ እንደምታስቡት ተበዳይ ላትሆኑ ትችላላችሁ። ምክንያቱም እዚህ ጋር እየተደረገ ያለው ነገር ግራ ብቻ ሐዋሳ ሜደን ነው። በቃ ከሰዎቹ ጋር ነው። በቃ ከኛ ጋር የሚሄዱ ሰዎች አሉ አይደል? እነሱ ይዘውን ሄደው ነው። በቃ ምንድነው? አይደለም እና ምንድነው ሌላ ታዲያ? አይደለም ከተማሪዎች ጋር ሄዳችሁት። እሺ ከተማሪዎች ጋር በሰበብ ብንሄድም ነገር ግን ከሄድን በኋላ ስራ ሰርታ ነው ያለችው። ከነዛ ሰዎች ሌላ ውሸት አልፈልግም። ምንም ሌላ ውሸት አይደለም። ተማሪዎች ናቸው። ልክ ነህ። ስንሄድ ነው ገንዘብ ይከፍሏቸዋል። ለምን? በቃ መጀመሪያ የነበሩ ሰዎች ናቸው። ተማሪዎች እኮ የምትሏቸው አይነት ሰዎች እዚህ ውስጥ ያሉ እኮ እነሱ ላይ ኖር ይችላሉ። በቃ ሂዱ ተዝናኑ ብለው በቃ ሳተውን ነው። አንተ አላማ ነው አሁን ያልገባኝ። ሴቶች ናቸው በሙሉ። ከሴቶች ጋር ትሄዳላችሁ ማለት ነው ወይስ ሌላም ነገር አለ? ምንድነው ሌላ ነገር? ግልጽ አድርጉልኝ። ምኑን ግልጽ ላድርግልህ? እኔ አንተ ሰውዬ ከዚህ በኋላ እኔ ላይህ አልፈልግም። የሆነ ነገር አስቼ ቅንጭላትን ሳልፈልጥ ተነስተህ ብትወጣልኝ ደስ ይለኛል። ኧረ እባክሽ የምሬን ነው። በጣም ትዕግስቴን ተፈታትነኛል። ለመጨረሻ ተከታተልከን ነው። እሺ ለምንድን ነው? እሺ ያደረጋችሁትን ነገር ስነግራችሁ ለምን በመጀመሪያ በጥፊ መተኛል? ለምን ትከታተለናለህ? ሶሪ ይቅርታ። እንዴት እኔ ላንቺ ጉዳይ እንደዚህ ስለፋ ለሷ በእህትሽ ላይ ነገሩን ወደ እኔ ታዞራለሽ? ይሄ ማለት ጭንቅላትሽ የሚያስበው ልክ አይደለም ማለት ነው። እንዴት ማለት እኔ አሁን ላንቺ ብዬ ነው እዚህ ቤት የምጣው? ሲጀመር ለምን አደረንኩሽ? ለምንድነው ከኤሌክትሪክ አሁን ማለት ነው ከማዳን ይልቅ መቅበርህ ነው እየታየኛለሁ። ችግር ካለብሽ ማዳን አይደለም። ችግር ካለብሽ ምንም ችግር የለብኝም። ችግር ስላል ቢኖር ሲጀመር ለአንተ ሁሉ ነገር ነግሬ ድብቅ ካሜራ ተቀምጦ እህቴ እንድትቀረጽ አላደርግም ነበር። እሷ በእኛ ላይ የሰራችው ግፍ በጣም ስለሰለቸኝ ነው ያን እንድታደርግ የተባበርኩ። ይኸውልሽ አሁን አንተ እኛን የምትጠይቀን ጥያቄ ለምን አታቆምም? ለምን ደሞ አልጠይቃችሁ? ለምን አንተ ከኛ ጋር ምንድነው ያለክ? እናንተን ችግር ለመፍታት ስለናንተ ማንነት ማወቅ የለብኝም ነው ማለት ነው። ችግራችንን እኮ እንድትፈታ ነገርንክ። በቃ እኛ እንደዚህ አይነት ነገር አትጠይቀን። በቃ ምንድነው? ችግር ነገር በፍጹም ውሸት ነው። ምንም ውሸት አይደለም። ለምሳሌ ቤተሰቦቻችሁ የሞቱት በጨጓራ በሳምባ ምናምን በምትሉት አይደለም። በምንድነው ታዲያ? አንተ ከኛ የተሻለ አንተ ማን ነህ? አንተ ቆይ ከባለቤቱ ያውቃል አጣራም ብላችሁ ዋሽታችሁ ነው። በምን መንገድ አጣርተህ ልትደርስበት ትችላለህ? ደግሞ እውነት ነው። ሆስፒታል ሄደን ማስረጃውን ማሳየት ይችላልው። የሬሳ ምርመራ ውጤት ግን አሁን እኔ እነሱን ማንሳት አልፈልግም፣ እንዲያርፉ ነው የምፈልገው። ስማቸውን አታንሳ። የሬሳ ምርመራ ውጤት እጄ ላይ አለ። የሬሳ ምርመራ ውጤት ምንድነው አንተ እያደረክ ያለከው? ለምንድነው? ስለ ቤተሰቦቻችን ደግሞ ምን ያደርግልሃል? በምን የሚሞቱ በምን አገባህ አንተን? ከዚህ ኬዝ ጋር ሊገናኝ ይችላል። ምንድነው የሚገናኘው? እህታችሁ ከምታደርገው ነገር ጋር። ኧረ መድ እነሱ በቃ እንደሞቱ ሰው ናቸው እኮ። በቃ ምንድነው የሞተ ሰውን እንዴት ነው ካለ ሰው ጋር የሚገናኘው? በጣም ጥሩ።
በጣም ጥሩ አስረዳሻለሁ። ይሄ ሁሉ የሆነበት ያለው ምክንያት ቤተሰቦቻችሁ ከሞቱ በኋላ ነው። ከዛ በፊት በሰላም በፍቅር ተፋቅራችሁ እንደምትኖሩ ራሳችሁ ከአንደበታችሁ ተናግራችኋል። እነሱ ከሞቱ በኋላ ምን ተፈጠረ የሚለውን ነገር ከነሱ ሞት ጋር እንዴት ነው ማያገናኙ? ጭንቅላታችሁ ምን ያገናኘዋል? በቃ ሞቱ በቃ አለቀ አይደል? ከዛ በኋላ ታችን ተቀየረች። በቃ ምንድነው በተመሳሳይ ውስጥ ያለው ምንድነው? በተመሳሳይ ሰዓት እና ጊዜ ሞቱ አይደል? በተመሳሳይ ጊዜና ሰዓት አይደለም። በአንድ አመት ውስጥ ነው ይሁን። በቃ ለሰዎች እኮ መጀመሪያ አባቴ ሞተ፣ ከዛ በኋላ እናቴ ሞተች። በቃ ከዛ ምንድነው ሌላ ምን ፈለግ? የሬሳ ምርመራ ውጤት ላይ ግን የሚለው ሁለቱም ታንቀው እንደተገደሉ ነው። እና የምን አንገደል ነው እስካሁን ታንቀው? አዎ ምን ታንቀው? ስለዚህ ነገር ታውቃላችሁ እንዴ? የምን መታነቅ ነው? ማን ነው ታንቆ የሞተው? ሆስፒታል ነው እኮ ህይወት አለፈ። ማዬ እንዴት? ከዛ በፊት አንገታቸው ላይ የተለያዩ እንትኖች ደርሶባቸው ነበር። ትንፋሽ እዚህ የጉሮሮ ማዬ አንገቷ ላይ እንቅርት አለባት። ከዛ ውጪ ምንም ነገር ታንቃ ምናምን አይደለም የሞተችው። በጉበት በሽታ ነው የሞተችው። አባዬ በሳምባ በሽታ ነው። እንደዛ አቋጭ ትፈልገሽ ነው? እንደማመጥ እሺ አውሪ አንቺ ምንድነው? ታንቀው ስትል እንደዚህ ሰው አንቋቸው ልትል ፈልገሽ ነው? ከዛ በፊት የግድያ ሙከራ ተደርጎባቸው ነበር እንጂ ከሆስፒታል ከመግባታቸው በፊት። ምን አይነት ነገር ነው ታወራስ? አልገባኝም። እኔ እጃችን ላይ ነው የሞተችው እናቴ እያልኩ ነው። አባዬም እንደዛው ሆስፒታል ነው የሞተው። ምን አይነት ነገር ነው አንተ እያጠረክ ያለከው? የማይገናኝ ነገር። እኛን ከችግር ነው ልታወጣን የፈለከው ወይስ መልስ ሀዘን ውስጥ ልትከተን የፈለከው? የነሱ ሞት እያስታወስከን ቆይ አልገባኝም። እናትና አባታችን ነው በአንድ አመት ውስጥ ያጣነው። እሺ ህግ የያዘው ገና ያልተፈቱ ብዙ ጥያቄዎች አሉ እናትሽና አባትሽ ላይ በተገናኘ። ስለዚህ እሱን ለመፍታት እሺ ነፍሳቸው ትረፍበት ስማቸውን አታንሳው እኮ። እሺ ለምን ተዋሻላችሁ? ውሸት አይደለም ግን የነሱ ፕላን ከዚህ ጋር አስፈላጊ አይደለም። እሺ የሬሳ ምርመራ ውጤቱን ወረቀቱን እንዴት ተሳሳተ? ሌላ ሰው ቢንስ የመጣከው ኧረ እባክሽ ተይ እንጂ። ህፃን ልጅ ነው እንዴ? ስራዬን በአግባቡ የምሰራ ሰው ነኝ። እሺ ይሄ ወረቀት ምንድነው? ይሄ ፎቶ የምንድነው? የእናትሽ ፎቶዎቹን ተመልከች። አንገታቸው ላይ ያሉ ፖሊስ ያነሳቸው ፎቶዎች ናቸው። እኛ ከፖሊስ ጋር በጣም በቅርበት የምንሰራ። እሺ እናትሽ ላይ እዚህ ጋር ያለው ምንድነው? እንቅርት ምናምን የምን እንቅርት ነው? እዚህ ጋር ምን እንቅርት? አያውቋቸውም ብለሽ ነው? እሱ አያውቅም ብለሽ ነው ስለ እንቅርት የምታወሪው? አንተ ሲጀመር እቺ እናት እንደሆነች በምን እርግጠኛ ነህ? እናቴ ራሱ አይደለችም፣ የሌላ ሰው ፎቶ ነው የሰጡት። እሺ እንዴ የእውነት ያትሂዊ ሰማያተ ፎቶ ነው። ስለ እናትሽ እኮ ካንቺ ሳይሆን እናትሽ እህት እንዳላት አውቃለሁ። እሺ እናቴ እህት እንዳላት እንዴት ነው የምታውቀው? እኛ ስለ ቤተሰቦቻችን ምን ያወራን ነገር አለ? አንተ ከየት ነው የመጣከው? ነግራችኋለሁ እኮ እናንተ ሳትነግሩኝ እኔ የማውቀው ነገር አለ። ምን እና እኛ ጋር እንድትመጣጥቆ የማይሰጥ ማን ነው? እሺ ማን ነው? ጓደኞቻችሁ ብለሃል። ማን የሰጠ ንገረኝ። አሁን ደግሞ አደገኛ እየሆንሽ ነው። ምን ልታረጊው ነው? ያንን ሰው ምንም አላረገውም። አንተ እኛ ላይ ጦስ ነው የሆንከው። እንኳን መፍትሄ ልትሆነን ማለት ነው ጦስ ነው የሆንከው። ገደል እየከተትከን ያለው እየገደልከን ነገር ነው። በቃ የምትጠይቀን ነገር የምታሳየን ነገር። ስለዚህ እናንተ ወንጀለኞች ናችሁ ነው ወይስ ምንድነው? ምን አይነት ወንጀለኛ ያለብን? ታዲያ እኔ ባጣራሁት ነገር ላይ ይሄን ያለ እኛ ስለኛ መች አጣራልክ? እኛ ስለታችን ነው አይደል ያልክ? በቃ ያንተ ተክስለኛ ለምን ታጣራለህ? ስለናንተ እንዳላጣራ ይፈልጋችሁ ስለኛ እኛ መቼ ፈለግን? እኛ ስለራሳችን መቼ አነሰን? ስለራሳችን እኮ ለምንድን ነው ያልፈለጋችሁት? ቢጣራ ምንም አስፈላጊ አይደለማ። ቆይ እናንተ ሰው ላይ ጥቃት ያደረሳችሁት ነገር የለም? ምንድነው እንደዚህ? ምንም ያደረስነው ነገር የለም። ግን አላደረስንም። እሺ ካላደረሳችሁ ታዲያ ለምንድነው እኔ ባጣራውትና በደረስኩበት ምክንያት? ስለኛ እኛ በደረስኩበት ነገር የሚያሳምን አይደለም። ይሄ የምትለው ፎቶ ማለት ነው የማየ ፎቶ አይደለም። ኦኬ እሺ እናንተን ደግሞ ካንተ በላይ እኔ ነኝ ማቃት እንጂ አንተ አይደለህም ማለት። እናትሽ ሆነችም አልሆነችም ተበደላችሁም አልተበደላችሁም እናንተ ፈልጋችሁ ነው የምትሰሩት አይደለምም የሚለውን ነገር እታችሁን ጠርቼ ከሷ አንደበት ሰማለሁ። ላረግ የምችለው ብቸኛው ነገር ይሄ ነው። አሁን እናንተ ተገደን ነው ተፈራርተን ነው የምትሉት ነገር ላይ የሷ ማስፈራሪያ ካለበት መረጃ ስላለኝ እሷን ቢሆን አርፋ ትናገራለች። ስለዚህ አሁን የክሩ አባላት ይደውሉላታል። ቀጥታ ወደዚህ ትመጣለች ማለት ነው። አንዴ ቆይ እንግዲህ ያው አሁን የክሩ አባላት እየመጣች እንደሆነ እየደረሰች እንደሆነ መረጃ ተናል። ምክንያቱም እዚህ ጋር ብዙ አጠራጣሪ ነገሮች አሉ። እናንተ ነገሩን ወደ እሷ ትወስዳላችሁ። እሷ ደግሞ እንግዲህ ገንዘብ ትስጣችሁ አትስጣችሁ እናንተ አካውንት ውስጥ ገንዘብ ይኑር አይኑር እንግዲህ እሷ አስገድዳችሁ ነው ይሄንን የምታደርገው የሚለውን ነገር ከሷ እናጣራለን። ምክንያቱም እናንተም
እዚህ ጋር ማንም ሰው ንጹህ ይሆን አይሆን መረጃ ነው የሚያረጋግጥልኝ ለኔ ማለት ነው። መረጃው ካላረጋገጠልኝ ማንም ሰው ንጹህ አይደለም። አሁን እየመጣች ነው ከሷ ጋር የሚኖረን ቆይታ ይኖራል። እሷ በስንት መጣ ማውራት ያለብን ማለት ነው። በተረጋጋ መንፈስ ነው ሁሉንም ነገር እንትን ማለት ያለብን። ስለዚህ እናንተ ምንም እንትን እንዳይላችሁ እኛ ለን መጣች። እሺ ሰላም። ምን እያደረጋችሁ ነው? ምንድነው? ጤና ይስጥልኝ። አልገባኝም። ይሁሉ ድራማ ነበረ? ምንድነው ይሁሉ ሰው ካሜራስ ምን እያደረክ ነው? አልገባኝም። ያኔ እንደም አላማ ምንድነው እያልኩ እኮ ነው ያለሁት። ምን ለማድረግ እየሞከርክ ነው? ተረጋጊ። ይሄ በእናትህ እዛው ተረጋጋ። ምን እያደረክ ነው? ምንድነው? ካሜራ ደግሞ አትፉልኝ። ምን እያደረጋችሁ ነው? ልቀቀኝ እባክህ። እሺ ነይ ግቢ። መጀመሪያ ግቢና ቁጭ በይ። ማለት ይሁሉ ድራማ ነው እየሰራ ነበረ? የምን ድራማ? እስኪ ቁጭ በይ። ምን ነው ድራማ? ምን በይወክሽ አንቺ ደግሞ ድራማ አይደለም። ነይ አንተ። አላ ምንድነው? ይሄ ሁሉ ሰው ምንድነው? ንገረኝ እስኪ። ይሄ ሁሉ ሰው እዛ ጋር ቤት ውስጥ ምን ይሰራል? ካሜራውስ ምንድነው? አንተ ራስህ ማን ነህ? ጀመረ አንቺ ቤት አይደለም የኛ ቤት ነው። እሺ አንዴ ግቢና ቁጭ ትያለሽ። አልሚታይ ነይ ቁጭ በይ። ነይ ምን ማለት ነው? መጀመሪያ ያለበት ነገር ተናገር። ነይ ቁጭ በይ አንቺ ጂጂ ነው ባክል ታስገድለኝ ይገባም። ሲጀመር ደግሞ ውጣልኝ። ሌላ ነገር እንዳይከተልሽ አንዴ ነገር ማምጣት አትችልም። ሲቀጥል ደግሞ ማትወጣጣ ውስጥ አትግባው። እሺ ኧረ እባክሽ ማንጣጣ ውስጥ እንደሚገባ ያውልሽ። እኛ በመረጃ እንጂ በኃይል አንንቀሳቀስም። ልቀቂኝ እስቲ በእናትሽ። አንቺ ደግሞ ምን እያደረጋችሁ አልገባኝም። ደግሞ ስለብለህ ነበር እሷ ጋር ጊዜ ላሳልፍ ምናምን ብላለች። እኔ ሌላ ያውልሽ እኔ ይሄ ሁሉ ነገር እንዳልሽው ነው። ቆንጆ ድራማ እየሰራው ነበርና ድራማውም ተሳክቶልኛል። ማለት አንቺ ላይ ብዙ መረጃ ይዣለሁ። እኔ ጋዜጠኛ ነኝ፣ የመርማሪ ጋዜጠኛ ነኝ። አልገባኝም። ዲያስፖራ ጋዜጠኛ የላኩልሽም ገንዘብ ያው የውሸት ገንዘብ ነውና አይደል? ቁጭ በይና ስለ ሁሉም ነገር አስረዳሻለሁ። ምክንያቱም ምንም የምረዳው ነገር የለኝም። እባካችሁ ውጡልኝ። በቃ ሌላ ምንም ነገር አልፈልግም። ውጣልኝ እያልኩ እኮ ነው ያለሁት። ተረጋጊ አንቺ ተረጋጊ። ይኸውልሽ አሁን እንደዚህ የምትሆኚ ምንም ነገር ማለጋችሁን ገባህ? ይኸውልሽ እዚህ ፖሊስ አለ፣ ያኔ ወንድ የህግ አካል አለ፣ መረጃ አለ፣ ቪዲዮ አለ ነገር ማለት ነው። ቪዲዮ አለ። ስለሱ ምንም ነገር ያገባኝ። እሺ ቁጭ በይ። ሴቶችም እንደምታረጊ በአንደበት ስለተናገርሽ ጉድ ሆነሻል። ቁጭ በይ። እሺ አሁን ቁጭ በይ። ጠጋ በይ ወደዚህ። አሁን ድራማው በቂ ማስረጃ ስለሰጠኝ ይኸውልሽ የቪዲዮ ማስረጃ አለ። ከዚህ በፊት ስታውሪ ከኔ ጋር የነበረው ነገር በሙሉ የድምጽ ቅጂ ስላለ እያንዳንዷን ነገር ትናገራለሽ። ያለዛ ቀጥታ አሳልፌ ለህግ ሰጥሻለሁ። ውጭ ያሉት ፖሊሶች ናቸው። እሺ በነገራችን ላይ ፖሊሶች ናቸው ማለት እኮ አንተ ለኔ ፖሊስ ያ ፖሊስና የኛ ድራማው ዲያስፖራ ምናምን ጠበቆችም አሉ የህግ አካል እዛ ጋር ያዝየሻቸው በመኪና በሙሉ የህግ አካል ናቸው። ስላንቺ በቂ ማስረጃዎችን ሰጥቻቸዋለሁ። ከኔ ጋር መደራደር የምትፈልጊው ማውራት የምትፈልጊው ነገር ካለ ቁጭ ብለን እናወራለን እንጂ ኤጴጴ ማለት ምንም ጥቅም የለውም። ምክንያቱም እኛ በመረጃ ነው እንጣጥ ስላልሽ ምንም ነው የማታምጪው። በይሳት ተነስቶ መረጃ አለኝ ስላለኝ አንተ ጋር አልሰራ ወይም ደግሞ ወንጀለኛ ነኝ ማለት አይደለም። ሲቀጥል ደግሞ የማትወጣው ጣጣ ውስጥ ባስገባ ነው እሺ የሚቻለው። ምንድነው ማልወጣው? መኖር አትፈልግም ነው ወይስ ህይወትን አትፈልገውም? አይፈልጋለሁ። ትንሽ ብኖር ደስ ይለኛል። ስለዚህ ተወኝ እሺ። አሁን ውጭልኝ በቃ ከቤቴ። ሰዎችን ሰብስበህ እንድትወጣልኝ እፈልጋለሁ። ይሄን ካሜራ ደግሞ አትፈልግም። ቆይ እኔ በፈልግ ራሱ ምንድነው? ቆይ ምን እያደረጋችሁ ነው እናንተስ? አንቺ ምን እያደረግሽ ነው? ይኸውልሽ እኔ መጀመሪያ እዚህ ቤት የመጣሁበት አንዱ ምክንያት አንቺ እህቶችን እየሸጥሻቸው እንደሆነ መረጃ ሰብስቤ ያለውና ምንድነው ለእህቶችሽ ምንድነው እያደረግሽ ያለሽ? እህቶችን ለሆቴል ለተለያዩ ሰዎች ቆይ ስም ማለት ውሸት ነው እንዴ ነገር? ምን ነው ዝም አላችሁ? ምን ነው ዝም በጣም ዝም አላችሁ? እናንተ ናችሁ የጠራችሁት? የሚጠይቅሽን መልሽለት። ህዊ አንቺ ነሽ የጠራሽው? የሚጠይቅሽን መልሽለት። ጭራሽ ጮክብለሽ ማውራት ጀምረሻል። አሁን ማንም ሰው ከህግ በታች ነው እንጂ ከህግ በላይ አይደለም። ሁሉንም ነገር እንድትናገር ይፈልጋሉ። ምንም ነገር የለም። ብታሰር አንድ ቀን ነው እመኔ። በሁለተኛው ቀን ግን እወጣለሁ። እሺ የፈለከውን ነገር ማድረግ ትችላለህ። ኧረ እባክሽ የተማመንሽበት ነገር አለ ማለት ነው። እሺ ለኔ ስንት ነግሩኝ የነበረውን እያንዳንዷን ነገር ለሷ አስረዳት። ንገሯት። ምን እያደረጋችሁ ያለው ነገር በቃ ማለት እውነቱን ተናገሪ። በቃ ከዚህ በኋላ ምንም አማራጭ የለሽ። አልገባኝም። እኔ አንቺን ሸጥኩሽ? ንገሪኝ እስኪ ካዲ ንገሪኝ። ልቃኝ በቃ ጭራሽ ነግሬሻለሁ። እነሱ እንዳትነካቸው። ለነገሩ ልክ ነው። አጠገብኳቸው አይደል? ነፃነት ልቀቀኝ። አንተ ደግሞ የፈለከውን ማምጣት ትችላለህ አልኩ። ከኔ ጋር ትጣያለሽ። ቁጭ በይ። ምን ልታደርገኝ ነው? ቁጭ በይ። ከኔ ጋር ትጣያለሽ። አንተ ከያዝከው ጆሌዎች አንፃር የኔ ደግሞ በጣም ብዙ አለኝ። እሺ አንድ ስልክ ጥሪ ብቻ ነው የሚጠብቁት። በጣም እየታገስኩሽ ነው። ቁጭ በይ። ጭራሽ እናንተ እኔ ላይ አልገባኝም።
ያው የኔ እናት እንዳንቺ አይነት ብዙ የማይረቡ ሰዎችን አውቃለሁ። እናቴን እዛው ልፈልግ ደግሞ ስለመርባቴና ስለማርባቴ አንተ ምንም ነገር ያገባህ አንቺ ማለት እኮ በሰው ገላ እኮ የምትነግጂ ሰይጣን ማለት ነሽ እኮ። ሰይጣን ታውቂያለሽ? ቀይ ሰይጣን ራሱ ሰይጣን ምን እንዴት ማለት ጥቁር ሰይጣን ነበር። እህቶችሽን ለምንድን ነው በገንዘብ የምትሸጩ? አልገባኝም። እህቶችሽን ብቻ አይደለም በርካታ ሴቶችን። የኔ ወንድም እባክሽን ተውኝ በቃ። እሺ በምን እንደምታስፈራራቸው እነሱ? ማለት የምን ማስፈራራት? ፈልገው እኮ ነው የሚሰሩት። እኔ አስገድቻቸው አይደለም። ፈልጋችሁ ነው የምትሰሩት? ስለምን ፈልገን አይደለም የገባ ነው አይደል? ለዚህ ስራችኛ ኮቱ ፈልገን የገባ ነው። አልሚ አታስመስያለሽ። ፈልገው ነው። እሺ ለምንድን ነው አንቺ ቪላ ውስጥ የምትኖሩ? ለምንድን ነው እነሱ እዚህ ደሳሳ ጎጆ ውስጥ የሚኖሩት? ያው ምንም ሰርተው እንዲለወጡ አዘዝኳቸው። ሰርተው ካልተለወጡ ደግሞ እዚሁ ነው የሚኖሩት። እኔ ሰርቻለሁ የተለወጥኩት። ምንድነው ሰርተሽ የተለወጥሽው? በቤተሰብ ንብረት በእናትና አባቶቻችን ንብረት እንዳለሽ እናውቃለን። ስለምን ተለወጥኩት ያለሽ እንዳይልገባኝ ተረጋጊና እናውራ። ያለዛ ግን በፍጹም ነው የኔ የሚብሰው። ምን ልታደርግ ነው ንገረኝ። እሺ ኦኬ ማድርገው ነገር ማየት ትፈልጊያለሽ? እየፈለግከው ማለት ትችላለህ። ተቀጥቅጠሽ ከምታወሪ መጀመሪያው ነው አንቺ ስለኔ መቀጥቀጥ ታወሪያለሽ። አንቺ ንገረኝ እስኪ ተይ አንቺ ለቃቸው ልጆቹ ምንም አታርጋቸው። ቁጭ በይ እንደውም እዚህ ቤት ነው ላይ ቁጭ በይ። መቆየት አልፈልግም። እንደፈለክ ማድረግ ትችላለህ። ልቀቀኝ በቃ። እኔ ልውጣብሽ። ከኔ ጋር አውሪ። ምንድነው ላወራ የምችለው? ውጪ ከሄድሽ እነሱ ይቀጠቅጡሻል። ከኔ ጋር ብትግባባ ይሻል። ያን ወንድም ስለምን መቀጥቀጥ ነው የምታወራው? ማንም ተነስቶ ነው ሊቀጠቅጠኝ አይደለም። ጫፊን እንኳን መንካት አይችልም። ይገባል? ተነስተሽ የሰው ዘር እየተጠቀምኩ ናቸው። የፈለኩትን ማድረግ እችላለሁ። አንቺ ቤቶችሽ ምን ነው የፈለግሽው ማድረግ ቢሆንም ህግ አለ። እሺ ደርሶብሻል። የምትሰሪው ስራ ህግ አለ። ነገር ወይ አንቺ ነሽ ስለኔ እንደዚህ ያወራሽ። ቁጭ በይ አንቺ በቃሽ። ያው ሰምኛለሽ። ከዚህ በኋላ ምንም ነገር እንድታረጋግ አልፈቅድልሽ። ከመቀመጫሽ እንዳትነሽ። ብር ነው የምትፈልገው? ከመቀመጫሽ እንዳትነሽ። ምንድነው የምትፈልገው እያልኩ እኮ ነው ያለሁት። ሰውዬ ብሎ ማውራት እውነቱን ነው የምፈልገው። ይኸውልሽ ሰምኛለሽ፣ ላሳይሽ ይችላል። ይኸውልሽ አንድ ኮንቴነር ሙሉ ሴቶች ወዴት ስታደርሽ እንደነበረ ይሄ መረጃ አለ። አንድ ኮንቴነር ሴቶች ወይኔ እናቴ። እሺ ይሄ የራቁት ቪዲዮ ያሽ ሴቶችን ስታስፈራሪ ነው። እሺ በፍጹም ሊሆን ይችላል። ዩኒቨርሲቲ ሴቶችን እንደዚህማ በቀላሉ ስሬን አመጣው። በቃ ምንም ማድረግ አይቻልም ከዚህ በኋላ። ራስሽንም ታጫለሽ። እነሱን የምታስፈራሪያቸው በምን እንደሆነ ንገሪኝ። በፍጹም ሊሆን ይችላል። በምን እንደሆነ ንገሪኝ። አልሚ ፈቀድሽ እንደዚህ እንዲሆን? አይ እኔ አይደለም የፈቀድኩት። እኔ ምን ማለት አልገባኝ። አልሚ ማለት ምኑን ነው የፈቀደችው? ቆይ ከአንቺ ውጪ ነገር ማንም ሊያውቅ አይችልም። አንቺ ነሽ ያሳየሽው። ስለምትዩ ነገር እኔ አላውቅም። ስለምን እንደምታወሪው ቆይ እንዴት አልሚነ እንደዚህ እየካድሽ ነው? ምንድነው? አልገባኝም። ይሄ በፍጹም ሊሆን አይችልም። አልገባኝም። እኔ ማላውቀው ነገር ቆይ አንተ ማነህ? ከኔም እንደምትፈልገው ንገረኝ እስኪ። እጄ ላይ መረጃ አለ። እዛም ይኸውልሽ መረጃ አለ፣ ብዙ መረጃ አለ። ሁሉም ነገር አንቺ ላይ ነው። ደግሞ አለኙ የምታያቸው ሰዎችን በሙሉ በቁጥጥር ስር ውለዋል። ሊሆን አይችልም ወይ? ጀሌዎችሽ በሙሉ በቁጥጥር ስር ውለዋል። ያው የቀረሽኝ አንቺ ነበርሽ። አንቺም ደግሞ ያው እሱንም ቢሆን ሴት አቀርብልሃለሁ ብለሽ ስታሰምጩ ቪዲዮ ተይዞብሻል እና አብረሽኝ እንደምትሰሪ ለማሳወቅ አብረሽ ተባበርሽው። ምን መች ነው አንቺ ማለት አልገባኝም። ስለምን እንደምታወሪ አብራችሁ ነው የምትሰሩት? በፍጹም የምትለው ነገር ውሸት ነው። እኔ አብሬያት አልሰራም። እመኝኝ ይውየው እውነት አንቺም አብረሽ ትሰሪ ነበራ። እኔ ታዲያ ለምንድን ነው እኔ ጋር የመጣሽው? ለምንድን ነው እኔ ጋር የመጣሽው? እኔ ይህንን ነገር አላምንም። እኔ አልሰራውም። እሺ ቆይ ገንዘብ ነው የምትፈልገው? የፈለግከውን ነገር አድርግልሃለሁ። እባክህ ቪዲዮን ብቻ ጥፋልኝ። እኔ ምንድን ነው የደበቃችሁት? ምንድን ነው ያደረጋችሁት? ምንም የተደበቀ ነገር እና ታዲያ አብረሽኝ የምትሰሩ ያለችው ምንድን ነው? ዝም ብላ እየቃዦች ነው በቃ ቅዠቷን። ጥፋቷን ለመሸፈን እኔ ላይ ለማላከክ ፈለጉ። ይራራቸዋልኝ አልሚነች እዚህ ድረስ እንድትመጣ ያደረገች መጀመሪያ እኔ ነው። ሁለታችሁ አብራችሁ ነው የምትሰሩት ማለት እኮ። ምንድን ነው ስትሰሩ የነበረው? እኔ ነመኝኝ። ለምን እንደምታምንሽ ምንም የሰራው ጥፋት የለም እኮ። ምንድን ነው አብረን የምንሰራ ያለችው ነገር? ኃጢአቷን ለመደበቅ ነው። ውሸቷን ለመደበቅ። ምንድን ነው የሰራችሁት? ምንም። እሺ ምንም መረጃ አለኝ እኮ የፈለግከውን ያህል ገንዘብ ሰጣለሁ። በቃ ቪዲዮቹንም አጥፋልኝ። እናንተም በቃ የራስን ህይወት ነው። በሁለታችሁ መካከል ያለውን ነገር ማወቅ ፈልጋለሁ። ስለዚህ የስራሽ ተባባሪ አልማዝ ማለት ነው። እቱማ የሆነ ነገር አላችሁ። አልማዝ ከአንቺ ጋር ስትሰራ ነበረ ኩማ ከሆነ እሱን ነበረ እና ታዲያ ከኔ ጋር ኖረሽ ታዲያ ለምንድን ነው ታዲያ ለምንድን ነው አንቺ የምትጠቁመው? ራሷን ነፃ ለማውጣት
ማለት ሌላ ማራጭ መረጃዎችም እኮ አንቺ ይጠቁማሉ። የትኛው መረጃ ነው? ወደ አሳይቻለሁ በአይንሽ አይን ካለሽ በደንብ አይተሻል። ይሄ ሁሉ የተቀነባበረ ሴራ ነው። በእርግጠኝነት እነዛ ሁሉ መረጃዎች የላከችልሽ እሷ ነች የምትሆነው። ምክንያቱም ደግሞ እኔን ማስያዝ ስለምትፈልግ እኔ ማጥቃት ስለምትፈልግ ነው። ለምንድን ነው ማጥቃት የምትፈልገው? በቀላሉ ማጥቃት የምትፈልገው? እሺ አንዴ ውጭ ጠብቂኝ፣ አንዴ ያዙልኝ። እሺ እኛ ማጥፋት ነው የምትፈልገው እሷ። ይኸውላችሁ ሰሙኛላችሁ፣ ሁለታችሁ ላይ በቂ ማስረጃ አለ። ቀጥታ ወደ ህግ ሳልሄድ በፊት እያንዳንዷን ነገር ዘርዝራችሁ ንገሩ። ድጋሚ አሁን ይኸውልሽ ድጋሚ ለእናንተ ርህራሄ የለኝም። ለምንድነው ነገሮች እሷ ላይ እየጠቆምሽ ያለሽው? ምን ማስረጃ አለሽ? እንዲህ በፍጹም መሆን የለበትም። ምን መሆን የሌለበት? ስንት መስዋዕትነት የከፈልኩበት ስራዬን እንደዚህ በቀላሉ ታጠፋው አትችልም። አጠፋሁት፣ እመነኛ አጠፋለሁ። ምን ልታደርጊ ነው? የፈለግከውን አድርጋለሁ። ይገባል? መረጃውን ታጠፋለሽ። እንደዚህ በመሆን የሚሆን ነገር የለም። ተረጋጊ፣ ቁጭ በይ። መረጃውን ታጠፋለህ። መረጃውን ታጠፋልኛለህ። ለጥፋልሽ ምን አትፈልግም? ይኸውልሽ እኔ እንዳንቺ አይነት ሰይጣን አይቼ ስለማላቅ ይገባል። እኔ ስንት ነገር አለ፣ ስንት መስዋዕትነት እንደከፈልኩ ታውቃለህ። በቃሽ ይኸውልሽ ጉልበት ተጠቀማ አይደለም ጭንቅላቴን ተጠቅሜያለሁ። ካንቺ ይበልጫለሁ። መቼም ቢሆን አይበቃኝም። ይገባል? ይኸውልሽ ሰምኛለሽ፣ ሴት ስለሆንሽ እኔ ምናልባት ለአንቺ ላልደባደብ እችላለሁ፣ ግን ሁሉንም ነገር በእጄ ነው። አሁን በሰዓት ጉልበት ሳይሆን ጭንቅላት ነው የሚያስፈልግሽ። ከኔ ጋር ብትደራደር ይሻልሻል እኮ። ገንዘብ አይደል የምትፈልገው? እሰጥሃለሁ። እውነት ነው የምፈልገው። እኔ እውነት ነው የምፈልገው። የምን እውነት? እኔ እኮ ዲያስፖራ ነኝ። አየሽ፣ በደንብ አድርጌ ሰርቼልሻለሁ። ስለዚህ አሁን እሱማ ገባኝ። ይኸውልሽ ጭንቅላት የሌለሽ ሴት እንደሆንሽ አምኛለሁ። ምክንያቱም ራስሽን በራስሽን ያጋለጥሽው። በምንም ታምር ከራስሽ አንደበት የወጣውን ነገር ማስተባበያ መስጠት አትችይም። አንድ ሙሉ ኮንቲነር ሴቶች በቁጥጥር ስር ናቸው። አሁን ደግሞ እኔ ያለኝን መረጃ ስጨምር አንቺ መጨረሻሽ የሚሆነው የእድሜ ልክ እስራት ወይ ምናምን። እባክህ በቃ እንደዚህ አታድርግ እየለመንኩ እኮ። ንብረቶቹ በነገራችን ላይ መንግስት ይወርሳቸዋል። እንዴ ምን ማለት ነው? አልገባኝም። የራሴ ንብረቶች እኮ ናቸው። እንዴ ህጋዊ በሆነ መንገድ የመጡ ንብረቶች አይደሉም። አልገባኝም። ይሄ እኮ የቤተሰብ ውርስ ነው። ይገባል? ምን ለማለት እየፈለክ ነው? ህጋዊ ነው። ስለ የትኛው ህጋዊ ያልሆነ ነው የምታወራው? ሌላ ያገኘው መረጃ ላይ አልነገርከኝ? እሺ ሁለታችሁ ምን ስታደርጉ እንደነበረ እያንዳንዷን ነገር እንድታስረዱኝ እፈልጋለሁ። አንድ ነገር ሳይቀር። ምን አደረግን? ምንም ነገር ሳይቀር። እኔ እንደምታውቀው ኦኬ በጣም ስታለቅሽ አልነበረ? ሂዊን ከዚህ ህይወት ለማውጣት ነው እየጣርኩ ያለሁት። በቃ ከምን ከዚህ ህይወት በቃ ክለብ እንድትሄድ ሁለተኛ እንድትወጣ አልፈልግም እሷ። ምክንያቱም ደስተኛ አይደለችም። አንቺ ደስተኛ ነሽ ማለት ነው? አይደለም። ታዲያ እና እኔን አሳልፈሽ እየሰጠሽ ነው? ለዛ ነው ቪዲዮውን ያሽባት? ለዛ ነው እሷን ለማጥፋት እንደዛ ስትሮሮጪ ነበር? የምታወሪው ምንድነው? አልሚ ተይ፣ እዚህ ጋር ሚስጥር ባንወጣጣ ይሻልሽም። ሚስጥር ይኸውልሽ፣ ሚስጥር ከበዛ እኔ ደስ አይለኝም። ሚስጥር ከበዛ ደስ አይለኝም። ቪዲዮውን ያሽባት አንቺ ነሽ። ከአንቺ ቪዲዮውን ለመንጠቅ ነው ይሄን ሁሉ ጣጣ ውስጥ የገባሁት። ለዛ ነው ልትገየት የነበረው። ታይ ስለምን መግደል ለምታወሪው? እኔ ራሴ ላጠፋ ነበር እንጂ ማንንም ልገል አልነበረም። ተረጋጉና ነው ነገር። አንቺ ሰው ታጠፊያለሽ እንጂ መቼም አጠፊም። ይሄን እኮ እናቀለን። በቃ ታይ ቆይ በዚህ እንኳን አንደኛው አንቺ ዝም በይ በቃ ዝም በይ። እድል ተሰጣችሁ ትናገራላችሁ። የምታወሪውን ነገር ተናገሪ፣ ያለዛ ቀጥታ ወደ ህግ አካል እንያለን። እንደዛ ማድረግ አይጠበቅብህም። ቪዲዮ ሁሉም ነገር ንገሪ። እንዴ ምን ማለት ነው? ምን አንደበት የለሽም? አትናገሪም? ለኔ አትናገሪም? ሄደሽ እኮ ህግ እንደፈለገ አድርጎ ያወጣጣሻል። እየነገርኩ እኮ ነው። ምንም የምነግርህ ነገር የለም እያልኩ እኮ ነው ያለው። ታለቅ በቃ አትናገሪም። ስራዬን ነው። አሪፍ ድራማ ሰርታ ካለቀ። ከዚህ የተለየ ነገር ሌላ ምን? አንቺ የምትናገሪው ነገር የለም? ይሄ ለመጨረሻ ቃሌ ነው። ስለምንድን ነው የምናገረው? እስካሁን ስታደርጉት ስለነበረው ነገር ምንም እኔ ያደረኩት ነገር የለም። እንዳየው ሁሉ ነገር የምታደርገው እሷ ነች። በአንድ ቀን 50 ሴት ታቀርባለች። ስለዚህ ያገኘው መረጃ ስለሷ ነው አይደል? ስለኔ ምን አገኘ? እኔ ምን አደረኩኝ? ኧረ እባክሽ፣ አንቺም ከደላሎች ጋር እንደምትገናኝ አውቃለሁ። እኔ ከማንም ደላላ ጋር ተገናኝቼ አላውቅም። ስለምታወራው ነገር እኔ አላውቅም እያልኩ የቤት ሰራተኞችን አስወጥታችሁ ሴተኛ አዳሪ እንደምታደርጉ መረጃ አለኝ። እሱ የእሷ ስራ ነው፣ የእሷ ግብረ አበሮች ስራ ነው። የእሷን ስራ የምታስቀጥይው አንቺ ነሽ ማለት ነው። እኔ አላስቀጥልም። እኔ ከዚህ ስራ ነፃ መውጣት ነው የምፈልገው። መረጃ አለኝ። በቃ ይኸውላችሁ፣ ሁለታችሁም አሉን የምትሏቸው ሰዎች አሳልፈው ሰጥቷቸዋል። ከፈለጋችሁ የድምፅ ሪከርድ የምትፈልገውን ያህል ገንዘብ ሰጥሃለሁ እኮ ነው ያልኩህ። በቃ ቪዲዮን አጥፋልኝና ውጣልኝ። የራስህን ህይወት ኖር፣ እኛም የራሳችን ህይወት እንኖርበታለን። መጀመሪያ እውነታው ላይ ሳልደርስ በፍጹም ነው ከዚህ ማልወጣው።
መጀመሪያ ስታድርጓት የነበረችውን እያንዳንዷን ነገር ቁጭ 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 በቃ ስራችንን እኮ አወቀው። ከዚህ ውጭ ምንም ነገር የለም። ከእናንተ አንደበት መስማት ፈልጋለሁ። ምንድነው የምትሰማው? ሌላ ያልተናገራችሁት በጣም ብዙ ነገር ምንም ነገር የለም። በጣም ጥሩ። እንደዛ ከሆነ ታዲያ ለምን ለፖሊስ ጋር አንሄድም እንዴ? ምን ማለት ነው? ለምንድን ነው ፖሊስ ጋር የምትሄደው? ሊሆን የሚችለው ያ ነው። በቃ ምንም የማትናገሩ ከሆነ የምገግሙ ከሆነ እውነታው ላይ ደርሼበት ራሱ ሁለታችሁም ነፃንን ምናምን የምትሉ ከሆነ ምንም ማድረግ አልችልም። ውስጥ የሚጠብቀኝ ውጭ የሚጠብቀኝ ሰው በከተማው ላይ አለ የተባለ ጠበቃ ነው። ይሄንን ኬዝ በጥቂት ቀናት ውስጥ እየለመንኩ ነው በትህትና ማለት በጣም ብዙ ዋጋ የከፈልሽለት ንብረትም እንግዲህ ማን እንደሚወስደው ማን እንደሚበላው እናያለን። ማንንም አይወስደውም ከኔ ውጭ። አታስቂኝ። እኔ የምልሽ እናትሽ የሞተችበት መንገድ እንዴት ነው እንዴ? ማለት አልገባኝም።